የተወዳጁ የእንግሊዝ ፕሪሚየር ሊግ ትልቁ ጨዋታ አንፊልድ ላይ ይደረጋል። ሊቨርፑል የርገን ክሎፕ እስኪመጡ ድረስ ለ3 አስርት ዓመታት ዋንጫ አላገኘም። የርገን ክሎፕ ሜንዝን፣ ቦሩሲያ ዶርትሙንድን ከዛ በኋላ ችሎታ ብቃታቸውን አዳብረው ወደ አንፊልድ መጡና በርካታ ፋይናሎች ለፍጻሜ ደርሰው በሻምፒየንስ ሊግ 1 በፕሪሚየር ሊግ 1 ሰተውን ተሰናበቱ። ስሎት በመጣ የመጀመሪያው ዓመት ዋንጫ ያገኘ ሌሎች ፕሪሚየር ሊግ ውስጥ ረጅም ዓመት የቆዩትን አሰልጣኞች አስወቅሶ እሱ ተሞግሶ ዛሬ አንፊልድ ላይ አርሴናሎቹ በሁለት ረድፍ ተሰልፈው ጋርድ ኦፍ ኦነር የክብር ዘብ ሆነው ሊቨርፑላውያንን ያደምቃሉ። 22 ዓመት አርሴናል ዋንጫ ካገኘ ፈረንጆቹ ባሽሙር በራሳቸው ዜጎች በራሳቸው ጋዜጠኞች በራሳቸው ልምድና ብቃት ባላቸው ጋዜጠኞች ወዲህ ያሽሟጠጡ ወዲያ ያላገጡ 23 ዓመታት ያለ ትልቅ ዋንጫ ያሉ አርሴናልን ያብጠለጥላሉ። ባለፈው ሳምንት ግሬት ብሪቴንን የወከለው አርሴናል ግሬት ብሪቴንን በአውሮፓ መድረክ ወክሎ የሚፋለመው አርሴናል ሲሉ የነበረው ዛሬ ትልቅ ዋንጫ ሳይኖር ለሁለት አስርት ዓመታት ያሳለፈ ያለው አርሴናል በቀጣይ ዓመት የክለቡ ቦርድ አመራር የክለቡ ስራ አስኪያጆች የክለቡ አዲስ ስፖርቲንግ ዳይሬክተር ሚካኤል አርቴታን ይታገሱት ይሆን የሚል ጥያቄ ማስነሳት ጀምረዋል። በአንድ ሳምንት ውስጥ የቀንና የጨለማ ያህል ልዩነት ያለው የሚዲያው ወረራና የሚዲያው የማብጠልጠል ባህሪ ከድንቁርና ይመነጫል ብለን ደምድመን እናልፋለን። በሁለቱ የዛሬ ተፋላሚዎች መሃል የዛሬው ነጥብ ሳይጨምር የ15 ነጥብ ልዩነት አለ። አርሴናል ከሊቨርፑል ፈጣኑን ሃትሪክ በ4 ደቂቃ ከ33 ሰከንድ በመስራት የሚታወቀው ሮቢ ፎለር ነው። ይህም የሆነው 1994 ነው። የሁለቱን ክለቦች ታሪክ ስናነሳ እጅግ በጣም የሚገርሙ ታሪኮች አሉ በሁለቱ ክለቦች መካከል። እንደ ማንቸስተርና እንደ አርሴናል፣ እንደ ቼልሲና እንደ አርሴናል፣ እንደ ቶትናምና እንደ አርሴናል፣ እንደ ማንቸስተር ሲቲና እንደ ማንቸስተር ዩናይትድ፣ እንደ ሊቨርፑልና እንደ ኤቨርተን በሊቨርፑልና በአርሴናል መሃል የከረረ ጸብ የለም። ጥሩ የእግር ኳስ የወዳጅነት መንፈስ ቢኖርም አሁን በቅርብ ዓመታት ግን ነገሮች እየሻከሩ መጥተዋል። ሮቢ ፎለር ሃትሪክ የፕሪሚየር ሊጉ ብቻ ሳይሆን እኔ ተጠራጠራለሁ የዓለማችንም ሳይሆን አይቀርም በ4 ደቂቃ ከ33 ሰከንድ ሃትሪክ በ1994 የሰራው ሮቢ ፎለር ነው። እንግዲህ ዲኤስቲቪ ወደ አገራችን ከመጣ በኋላ ብዙዎቹ የምታስታውሱት ሃይብሪ ላይ የተደረገውንና ቴሪ ሄነሪ ቢስካንን ሃማንን ካራገርን ናፒያን እያጋጨ ይዞ ሄዶ 2003 2004 ግብ ሲያስቆጥር አርሴናል 3-2 ያሸነፈበት ጨዋታ። እንዲሁ በቀጣይ ዓመት 2004 2005 አሎንሶ አገባ፣ ቬራ አቻረገ። ጨዋታው ሊጠናቀቅ ዳኛው ፊሽካቸውን ወደ አፋቸው ሲያስጠጉ ህፃኑ ልጅ ሚለር ከኤሪያ ውጭ 93 ደቂቃ ከ43 ሰከንድ ላይ ሊቨርፑል የማሸነፊያውን ግብ አስቆጠረ። ጊዜዎች ተሻገሩ፣ ጊዜዎች ሮጡ። 2007 2008 ሌላው ሃትሪክ ክሮች አንፊልድ ላይ ሃትሪክ ሰራ። ያ እንደ ሮቦት ያ እንደ ማይክል ጃክሰን ያ እግርና እጁን እያጣጠፈ ግብ ካገባ በኋላ ሴሌብሬት የሚያደርገው ክሮች በአውሮፓ ሻምፒየንስ ሊግ የቱርኩ ክለብ ላይ በፎርቢች ያገባት ወይም በመቀስመት ያገባት ግብ የማትረሳ ነች። ግን እዚህ 2007 2008 ከአርሴናል የሄደው ፔናንት በማዕዘን በኩል በተለይ ካይትና ፔናንት
በሁለቱ ክንፎች አርሴናሎችን እየደፈቁ ክሮች እየመጣ ወጋ ያደረገ በተለይ እንደ ጋላስን ሸውዶ ያስቆጠራቸው ኳሶች ትዝ ይሉናል አንፊልድ 2009-2010 ሌላው ታምረኛ የሊቨርፑልና የአርሴናል ጨዋታ ነው አንፊልድ ነው ሊቨርፑሎቹ ቀይ አርሴናሎቹ ቢጫ ትከሻው ላይ ጥቁር ከብብቱም ጥቁር ያለ ወረድ ያለ መለያ ለብሰዋል ስክሪኑ ላይ ተጽፏል አርሻቪን 4 ሊቨርፑል 4 ቶሬስ 2 ካልተሳሳትኩኝ ቤናሚን ህይወት ቤናዩን የአይሁዱ ተወላጅ ቤናዩን 2 ይህ አንድ ተጫዋች አራት አግብቶ ሊቨርፑል ላይ ሲጠራ አርሻቪን የመጀመሪያ አይደለም ቬዱካ 4 ሊቨርፑል 3 ብሎ ኮሜንታተሩ የሚያስታውሰን አንድ ቀደም ያለ ሊድስ ዩናይትድ ከሊቨርፑል ጋር የነበረውን ሽንፈት እንግዲህ መራርና መሪር የነበረውን የሊቨርፑላውያን የበፊት ትዝታ እየቆሰቆስን ለዛሬው ድል እየተሻገርን አንፊልድ ልዩነቱን ወደ 18 ነጥብ አስፍቶ አርሴናልን አሸንፎ የፕሪሚየር ሊጉን የ82 ነጥብ የነበረውን ወደ 85 ለማድረግ አርሴናሎች በ70 ነጥብ ይህንን ሳምንት ለማጠናቀቅ ሊቨርፑልን ማሸነፍ ይጠበቅባቸዋል እንግዲህ ከ22-23 ዓመታት የዋንጫ አልባ ጉዞ በኋላ አርሴናሎች ተጫዋቾችን ከወዲሁ ማስፈረም ጀምረዋል ዙቢመንዲን እንዲሁም ደግሞ በፖርቱጋል ሊግ የሚገኘውን ስዊድናዊ አጥቂን ኩኬሬስ ለማስፈረም ከዛ ውጭ ደግሞ በአርቢ ሌፕዚግ የሚገኘውንም ሼሽኮንም ለማስፈረም እንግዲህ ዘመቻ ወጥተዋል አደንና አሰሳ ላይ ነው የሚገኙት ህይወት የመጀመሪያውን እየቆዘመች የመጀመሪያውን እየፈተለች የመጀመሪያውን እያዳወረች እዛው የምትተለተል ባለመሆኗ የእግር ኳስ ኢንዱስትሪው ከ90 ደቂቃ በኋላ ተጫዋቾቹ መለያ ተቀያይረው ነገን በማሰብ በአዲስ ውጥን በአዲስ ፍላጎት በአዲስ እቅድ ይንቀሳቀሳሉ ሊቨርፑል አምና አርሴናል 3-1 ባሸነፈ ጊዜ የአርሴናሉ አምበል ኦዲጋርድ የካሜራ ቅርጹን ይዞ አሮድ ላይ የሰራውን የፎቶግራፍ ትዕይንት እናስታውሳለን ዛሬ ሜዳ ላይ በሁሉም ተጫዋቾች አምሮ ውስጥ ያ ሊንጸባረቅ ይችላል ወይም ይገባል ብለን እናስባለን አርሴናሎች ከፓሪስ ሴን ጀርሜን አጠቃላይ የ3-1 የድምር ውጤት ሽንፈት መልስ ሊቨርፑሎች ከስታንፎርድ ብሪጁ የ3-1 አጠቃላይ ድምር ውጤት ሽንፈት ሁለቱም የሽንፈት ላባቸውን ጠርገው የሽንፈት ስቃቸውን አጣጥመው አንፊልድ ላይ ይገናኛሉ የአንፊልድ ዝማሬ ከሚከተለው ከአርሴናል ጋር ያለው ጫውታ እንዲሁ ዋንጫው ተጠናቀቀ ቢሆንም ለ5ኛ ዓመት ወይም ለ6ኛ ዓመት ኤምሬትስ ላይ እየተፋለሙ ያሉት አርቴታን ትቶ በመጣ የመጀመሪያው ዓመት መደበኛ የመኖሪያ ቤት ሳይመቻችለት መደበኛ የመኖር ህልውናው ሳይረጋገጥ በክለብ ውስጥ ይቆይ አይቆይ ገና በእርጋታ እየታየ ያለው የመጀመሪያውን ዓመት ቆይታ ዋንጫውን ሀፈፍ ድሉን ገፈፍ በእንግሊዝ የሚገኘው ሜዳሊያ ጠለፍ አርጎ በ82 ነጥብ አንፊልድ ላይ የቅርብ ተቀናቃኙና በደረጃ ሰንጠረዡ ሁለተኛ የሆነውን አርሴናልን ይጋብዛል ለአርሴናል በጎ ዜና ሳውዛምፕተን ተከታዩን ማንቸስተር ሲቲን ትላንትና ምሽት ነጥብ በማስጣሉ አርሴናልን የመድረስ ድሉ ተጨናክፎበታል ማንቸስተር ሲቲ በዛሬው ጫውታ ልክ እንግዲህ ይሄን ፕሮግራም እየሰራን ቼልሲና ኒውካስል የሚያደርጉት ጫውታ ደግሞ እጅግ በጣም ፈታኙ ጫውታ ነው እሱን አንድ ላይ እኔና ፓቻ ከዚህ ፕሮግራም በኋላ ይዘንላችሁ እንመጣለን አንፊልድ ቅበላው እንዴት ይሆን አርሴናል አመቱን ያለ ምንም ዋንጫ አጠናቆ የመርሃ ግብር ያፈጻጸም ጉዳይ ነው የሚታየው ከዚህ በኋላ ያሉትን 3 ጫውታዎች እንግዲህ አንዱን ዛሬ ይስተናግዳል አንፊልድ ላይ ሊቨርፑል ከአርሴናል 12:30 ይህ ጫውታ የሚጀምርበት ሰዓት ነው ፓቻ እንደምን አለ እንግዲህ ይሄ
ጫውታው ባይጠናቀቅ ዋንጫው ባይጠናቀቅ ፊልሚያው እንደቀጠለ ቢሆን በመላው ፕላኔታችን ላይ እጅግ ተጠባቂው ጫውታ ይህ ይሆን ነበር። ነገር ግን ከሳምንታት በፊት አርሴናል ነጥብ በመጣሉ ሊቨርፑል በማሸነፉ ውድድሩ ሊቨርፑል 6-1 በሆነ ሁኔታ ቶተንሃምን 5-1 በማሸነፍ ዋንጫውን ካረጋገጠ ሁለተኛ ሳምንቱ ነው። ያ ባይሆንና ሁለቱ እኩል እድል ይዞ የመጡ ቢሆን የዛሬው ጫውታ ምድር አንቀጥቅጥ ሰማይ ምድሩን የሚገለብጥ ትልቅ ጫውታ ነበር። አሁን ግን የመርሃ ግብር ማጠናቀቂያ ሆኖ አንፊልድ ላይ ይስተናገዳል። ከዛሬው ጫውታ ብዙም አጓጊ ባይሆንም ነገር ግን በሁለቱ ክለቦች መካከል ባለው የቅርብ ጊዜ ተቀናቃኝነት አርቴታ ባለበት ጫና ስሎት ያዙትን ሙገሳ ለማስቀጠል በአጠቃላይ በአመት ውስጥ 3 ጫውታ ነው የተሸነፉት። 2 ጫውታ በፕሪሚየር ሊጉ በ3 ጫውታ የቼልሲው ተረሳ ቅርብ ጊዜ ስለሆነ ይረሳል። ዛሬ አራተኛ ያደርጉት ይሆን ወይስ በ3 ጫውታ ድል 85 ነጥብ አከማችተው you will never walk alone ደምቀው የቅርብ ተቀናቃኞቻቸውን አርሴናልን ደፍቀው ሁለቱን ጫውታ የብራይተንና ክሪስታል ፓላስን ይጠብቁ ይሆን? እስኪ አጠር ባለ ሁኔታ ስለ ዛሬው ጫውታ ከደስታ በስራቱ ውጭ አርሴናሎች በምን አይነት ኮንዲሽን ሊቨርፑሎች በተለይ ከአርኖልድ ስንብት ጋር ተያይዞ በዛሬው ጫውታ ይሰልፋል አይሰልፍም የሚለው የተለየ ጭምጭምታም ስላለ እሱንም ጭምራን ስትመልስልኛል ለአድማጮች ጥሩ መረጃ የምናደርስ ይሆናል። ፓቻ ቀጥል እስቲ። እሺ እንደምን ቆያችሁ አድማጮቻችን? አዋባ ሊቨርፑል 20ኛ የሊግ ዋንጫውን ካሳካ በኋላ እንግዲህ ይሄ መርሃ ግብር ትኩረቱ እንደመጀመሪያው ዙር 2-2 በኤሚሬትስ የተጠናቀቀውን ያክል ትኩረት አልያገኘም። ነገር ግን ስሎት ባለፈው ሳምንት በስታንፎርድ ብሪጅ የገጠማቸው የ3-1 ሽንፈትን ከግምት ውስጥ በማስገባት በዛሬው ጨዋታ ያለፈው ሳምንት አይነት ትላልቅ ሮቴሽኖች በተለይ በአማካይ ስፍራ ላይ ያደረጉትን የ3 ተጫዋች ለውጥ እንደማይደገምና በተከላካይ ስፍራም ያደረጉት የ2 ተጫዋቾችን ለውጥ በዚህ ጨዋታ እንደማያደርጉ የመጀመሪያ ምርጥ 11ቸውን እንደሚጠቀሙ ገልጸዋል። በተለይ ደግሞ ቀጣይ ዓመትን ታሳቢ በማድረግ ኮዲው የሊቨርፑል የአካዳሚ ውጤት የሆነው ኮነር ብራድሊ በቀኝ ተመላላሽ በኩል በቋሚነት ለማሰለፍ ፍንጭ ሰጥቷል በአርብ በነበራቸው ጋዜጣዊ መግለጫ። ነገር ግን የሊቨርፑል የዘንድሮ የውድድር ዓመት ውጤታማነት በመጨረሻም እንግዲህ በድል በአሸናፊነት ተጠናቋል። በስሎትና ሊቨርፑል መካከል የውድድር ዓመቱ ሲጀምር የነበረው አይነት ስሜት አሁን ላይ በተቃራኒው ሆኖ አሰልጣኙ ሙገሳ ውስጥ ክለቡ ደግሞ በቀጣይ ግንባታ ጥገናዊ ለውጦችን አስፈላጊ የሆኑ ዝውውሮችን ለማድረግ ኮዲው ቅድመ ዝግጅት እያደረጉ ነው የሚገኙትና ቀጣይ ዓመት ታሳቢ ተደርጎ 21ኛ ድል ሊቨርፑል በእንግሊዝ ፕሪሚየር ሊግ 21ኛ ዋንጫውን ለማንሳት የሚያበቃውን ማጠናከሪያ ለማድረግ ሊቨርፑሎችም እየሰሩ ነው የሚገኙት። በተመሳሳይ ተጋጣሚው አርሴናል። ነገር ግን በአርሴናል በኩል የሚነሱ አንዳንድ ነጥቦች አሉ። ለምሳሌ ያለፉትን 2 የውድድር ዓመት የሚካኤል አርቴታ ቡድን 2022-2023 በዘንድሮ የውድድር ዓመት ካለው ስብስብ በብዙ መልኩ አነስ ያለ ጠባብ ስብስብ ይዞ 85 ነጥብ አሳክቶ በሲቲ ዋንጫውን ተነጥቋል። በተጠናቀቀው የውድድር ዓመት ደግሞ ከፍተኛ ኢንቨስትመንት በማድረግ ሃቨርትን እና ደክላን ራይስን በማምጣት የነጥብ ልዩነቱን አጥብቦ ሲቲ በ2 ነጥብ ልዩነት ነው ዋንጫውን ማንሳት የቻለው 91 ነጥብ ሲቲ በመያዝ አርሴናል ደግሞ በ89 ነጥብ ከካቻም ነው አምና የነጥብ ልዩነቱን አጥብቦ ወደ ሲቲ መቅረብ ችሏል። የዘንድሮ የውድድር ዓመት ግን አርሴናል ካለፉት የውድድር ዓመታት ደግሞ ያነሰ ነጥብ ኮዲው እንደሚያስመዘግብ በቀሪ ጨዋታዎች አሁን ካስመዘገበው ውጤት ጋር እንኳን ተደምሮ ቡድኑ 76 ነጥብ ነው በድምሩ ሊያሳካ የሚችለው። ይሄ ማለት ደግሞ ከተጠናቀቀው የውድድር ዓመት በ10 ነጥብ ከዛም በላይ አንሶ ነው የሚያጠናቅቀው። እንደነዚህ አይነት ጉዳዮች ደግሞ እንዲፈጠሩ ምክንያት የሆኑ ከውድድር ዓመቱ መጀመሪያ አንስቶ የሚጠቀስ ምክንያት አለ። አሁን የተጫዋቾች ጉዳት በዋነኝነት ሊጠቀስ ይችላል። ነገር ግን ውድድር ውስጥ ሆኖ አንድ ቡድን ሻምፒዮን ሊሆን የሚችለው
አሸናፊ ሊሆን የሚችለው እንደነዚህ አይነት ክፍተቶችን በመቅረፍ የሚሻገርበት መንገድ ነው። አሁን በአርሴናል በኩል ከሚታዩ ድክመቶች ወይም በዘንድሮ የውድድር ዓመት ቡድኑ እንዳለፈው 2 የውድድር ዓመት በጥንካሬው ላይ እንዳይቆይ ካደረጉ ምክንያቶች መካከል በዘንድሮ የውድድር ዓመት ካለፉት 2 የውድድር ዓመት በተለየ ሁኔታ ለሚካኤል አርቴታ ቡድን ያስፈልጋል ተብሎ በእጅጉ ሲጠበቅ የነበረው የአጥቂ ስፍራ ተጫዋች ነው። ነገር ግን አርሴናል ውድድር ውስጥም ከገባ በኋላ ከዛም ቀደም ብሎ ያስፈረማቸውን ተጫዋቾች አባ ብትመለከት እነ ሪካርዶ ካሊፊዮሪን፣ ሚካኤል ሜሪኖን፣ ራሂም ስተርሊንግም በውሰት ነበር በተጠናቀቀው የውድድር ዓመት ከነበረው ስብስብ መጨመር የቻለው። እነዚህ ተጫዋቾች በአርሴናል ስብስብ ውስጥ የፈጠሩት ኳሊቲ አለ። ነገር ግን አርሴናል የኳሊቲን የማሳደግ ክፍተት ሳይሆን ያለውን ኳሊቲ በደንብ ተጠቅሞ በይበልጥ ደግሞ የቡድኑን ክፍተት ሊሞላ የሚችል ሁነኛ የ9 ቁጥር አጥቂ ነው እና በ2 ዓመት ክፍተት ዋንጫውን ያጣበት ምክንያት ሲጠቀስ የነበረው የቡድኑን ክፍተት ሳይሞሉ ቀርተው ያስፈረሟቸው ተጫዋቾች አማካይና ተከላካይ ስፍራን የሚያሳድጉ ናቸው። እንደ አንድ ደካማ የዝውውር ውሳኔ ተደርጎ የተነሳው ይሄ ነው። በሌላ በኩል ግን አንድ አባ በስካይ ስፖርት በኩል የወጣ ዘገባ ስመለከት ነበር። የአርሴናል ተጫዋቾች በዘንድሮ የውድድር ዓመት አሁን የምጠቅስልህ አባ ሙሉ ምርጥ 11 ውስጥ ግብ ጠባቂ ብቻ ነው ይሄን ሪከርድ ወይም በበጎ የማይነሳ ቁጥር ያስመዘገበው። ለምሳሌ የአርሴናሉ ቀኝ ፉልባክ ቤን ዋይት 7 እና ከዛ በላይ የፕሪሚየር ሊግ ጨዋታዎችን በዘንድሮ የውድድር ዓመት አምልጦታል በትንሹ። ቶሚያሱ በአብዛኛው የሊጉ ጨዋታ አምልጦታል። ጋብሪኤል ከ7 በላይ ጨዋታ፣ ካላፊዮሪም ከ7 ጨዋታ በላይ፣ ሜሪኖ፣ ኦዲጋርድ፣ ዚልቼንኮ እነዚህ 3 አማካዮችም ከ7 በላይ ጨዋታ አምልጧቸዋል። ከፊት መስመር ከሚገኙ ተጫዋቾች ውስጥ ሳካ፣ ሃቨርት እና ጄሱስ በተመሳሳይ ከ7 ጨዋታ በላይ አምልጧቸዋል በአማካይ። ይሄ ሲታይ የቡድኑ የስብስቡ ጥራት ከፍ አለ ማለት። እዚህ ላይ ደግሞ ጉዳት ሲደረብ ሚካኤል አርቴታ በውድድር ዓመቱ ማሳካት ያሰበው ወይም እንደ ግብ ይዞ የተነሳውን ጉዳይ እንዳይፈጽም በምክንያት ሊነሳ ይችላል። ነገር ግን ስብስብን ለአንድ የውድድር ዓመት ስታዘጋጅ ከምታዘጋጅባቸው ዋነኛ ምክንያቶች መካከል ጉዳትን የመቀነስ አቅም ነው። ለምሳሌ የዛሬው ባለሜዳው ሊቨርፑል የዘንድሮ የውድድር ዓመት 2024-2025 ከሌሎች ክለቦች በተሻለ ሁኔታ በጥንካሬ ሻምፒዮን እንዲሆን ያስቻለው ትልቁ ጉዳይ የተጫዋቾችን የጉዳት መጠን መቀነስ፣ የሪከቨሪ ጊዜያቸው ደግሞ በአብዛኛው ሰፊ ሳይሆን የተጎዱ ተጫዋቾችም በቶሎ ወደ ስኳዱ እንዲመለሱ፣ ተጫዋቾች ደግሞ በእግር ኳስ እንግዲህ ጉዳት አያጋጥምም ማለት አይቻልም። ነገር ግን የሚያጋጥሙ ጉዳቶችን ለመቀነስ የሚደረግ የራሱ የሆነ መንገድ ስትራቴጂ አለና በእንዲህ አይነት ትላልቅ እግር ኳሳዊ የመፍትሄ ጉዳዮች ነው ሊቨርፑል ተሽሎ እንዲሁም ያለውን ውስጣዊ ጥንካሬ እንዴት ማኔጅ አድርገው በተለይ ስኳዱን የተጠቀሙበት ማኔጅ ያደረጉበት። እንደ ተጋጣሚ የመጀመሪያ 18 ጨዋታ ሊቨርፑሎች ሮቴት እያደረጉ ከጉዳትም ከጌም ማኔጅመንትም ተጫዋቾችን በአስገራሚ ሁኔታ እየጠበቁ ነው ከባዱን ጊዜ መሻገር የቻሉ። ሊቨርፑል ለመጨረሻ ጊዜ በሊጉ 2ኛ ደረጃ ላይ ተቀምጦ በአሸናፊነት ወደ 1ኛ ደረጃ መምጣት የቻለው አርሴናል በቦርንማውዝ ሽንፈት ሲያስተናግድ ሊቨርፑል ብራይተንን አሸንፎ ነበር መሪ መሆን የቻለው። ከዛን ጊዜ አንስቶ ለሰዓታት እንኳን መሪነቱን ሳይለቅ ነው ሻምፒዮን መሆን የቻለው። ሊቨርፑል የሊጉ መሪ መሆን በቻለበት ወቅት አርሴናል በተጠናቀቀው የውድድር ዓመት መሪ መሆን ችሎ ነበር። ነገር ግን በዘላቂነት ውድድሩ ላይ ሳይቀጥል ቀርቶ በአስቶን ቪላ በተለያዩ ጨዋታዎች በጣለው ነጥብ ምክንያት ሲቲ ደረጃውን መምራት ከጀመረበት ጊዜ አንስቶ ዋንጫውን ማሳካት ችሏልና በአርሴናል ቤት የሚፈጠሩ በየውድድር ዓመቱ መሀል ላይ የሚፈጠሩ ክፍተቶች እንደቀጠሉ ናቸው። የዘንድሮ ግን በይበልጥ ቡድኑን ያጋለጠው ካገኘው አምናና ካቻምና ካሳካው ነጥብ ያነሰ ነጥብ ይዞ እንደሚያጠናቅቅ ከታወቀ በኋላ ነውና የሚካኤል አርቴታ ቡድን መድፈን የሚፈልገውን ክፍተት
ማጠናከር ያለበትን ዲፓርትመንት ኮዲው በጥሩ ሁኔታ ለማጠናከር የመጀመሪያ ፈራሚያቸው ማርቲን ዙቢመንዲን አድርጓል። በቀጣይ እንግዲህ የቡድኑ 100% ትኩረት የሚሆነው የስፖርቲንግ ሊዝበኑ ቪክተር ጊዮኬሬስ እንደሆነ በስፋት እየወጣ ነው የሚገኘው። ተጫዋቹ እንግዲህ በ75 ሚሊዮን ፓውንድ የመልቀቂያ ሂሳብ ምናልባት የሚካኤል አርቴታን የፊት መስመር የ9 ቁጥር ቦታ በቀጣይ የውድድር ዓመት ይመራል ተብሎ ይጠበቃል። በተለይ ደግሞ አንድሬ ቤርታ በተጫዋቹ ብቃትና አሁን ላይ ያሳየ ካለው እንቅስቃሴ መነሻ በማድረግ ከፍተኛ እምነት ጥለውበታል። ነገር ግን የአርሴናል መልማዮችና አንዳንድ የቡድኑ ቴክኒካል ጉዳዮች ታክቲካል ጉዳዮች ላይ ከሚካኤል አርቴታ ጋር ሰፋ ባለመልኩ የሚወያዩ ባለሙያዎች የቤንጃሚን ሼሽኮን እድገት በቅርብ ርቀት እየተከታተሉ በታክቲካዊ መንገድ አርሴናል አሁን ላይ መከተል የሚፈልገው ስልታዊ ስትራቴጂ ላይ የተወሰነ የሐሳቦች ልዩነት አሉ። አንድሬስ ቤርታ በራሳቸው የምልመላ ብቃት ባላቸው ቡድን የምልመላ ቡድን የቀረበውን የስኳውት ሪፖርት በመመልከት መጀመሪያ ተመራጭ ያደረጉት ቪክተር ጊዮኬሬስን ነው። ነገር ግን የአርሴናል ቀደም ብሎ በቡድን ውስጥ የቆዩ ከሚካኤል አርቴታ ጋር በጋራ ይሰሩ ባለሙያዎች ደግሞ ከአርሴናል አጨዋወት ጋር መነሻ በማድረግ ቤንጃሚን ሼሽኮን ተመራጭ አድርጓል። እንግዲህ ሁለቱ ሐሳቦች በልዩነት ተነስተዋል። ነገር ግን ወደ አንድ በማምጣት የቡድኑን ትልቅ ክፍተት ለመድፈን ስትራቴጂያዊ ለውጥ በማድረግ እንግዲህ በቀጣይ ዝውውር ዙቢመንዲን ተከትሎ አንድ አጥቂ እንደሚመጣ ሌሎች ዲፓርትመንቶች ከዛም በኋላ ሊጠናከሩ እንደሚችሉ በርከት ያሉ ዘገባዎች እየወጡ ነው። በተለይ አትሌቲክስ ሰፋ ባለመልኩ በዚህ ዙሪያ ይዞታል። ሻምፒዮናው ሊቨርፑል ግን ይሄባ ድምጹን አጥፍቶ ነገር ግን ከበስተጀርባ በርካታ ስራዎችን እየሰራ እንደሆነ ሳይመን ጆንስ በትናንት ምሽት ይዞ የወጣውን ዘገባ ስመለከት ነበር በዴይሊ ሜል በኩል። በተለይ የጀሪሚ ፍሪፖንግ እና የሜሎስ ኪርኬዝ ሁለቱም ፉልባኮች በማምጣት የመጀመሪያ የዝውውር ስትራቴጂያቸውን የሚጀምሩበት ወይም የዝውውር መስኮቱ መክፈቻ ለሊቨርፑል የሚሆነው ሁለት ፉልባኮችን በማስፈረም አንድ ሴንተር ባክ በማምጣት አንድ ጥራት ያለው ከፍ ያለ አማካይ በመጨመርና በፊት መስመር በኩል ዳርዊን ኑኔዝን ተከትሎ ከክለቡ የሚለቀውን ተጫዋች በመመልከት ሁለት ጥራት ያላቸውን ወይም አንድ ወርልድ ክላስ አጥቂ ለማምጣት ነው በንቃት ዝውውሩ ላይ እየተሳተፉ የሚገኙት። ሁለቱም ክለቦች ግን የዘንድሮ የውድድር ዓመት ሊቨርፑል ያለውን ክፍተት የአርኖልድን መልቀቅ ተከትሎ በተከላካይ ስፍራ ላይ የሚታዩ አማራጮች ማነስ፣ በግራ ፉልባክ በኩል ያለው ደግሞ የአንዲ ሮበርትሰን መዳከም፣ ኮስታስ ሲሚካስ ደግሞ በቦታው ላይ በሊቨርፑል ስታንዳርድ ጥራት ደረጃ አሁን ላይ አገልግሎቱ ውስን መሆኑን ተከትሎ ክፍተትን የመሙላት ጥንካሬን ዘላቂነት ያለውን ጥንካሬ የመፍጠር ነው ሊቨርፑል ቤት የሚሰራው ለውጦችን ለማምጣት ወይም የስሎትን ቡድን በተሻለ ሁኔታ ለቀጣይ የውድድር ዓመት ለማዘጋጀት የሚጥሩት። አርሴናል ቤት ግን የሚታይ ክፍተት ለመሙላት ነው። አሁን በብዛት እናነሳለን። የአርሴናል ደጋፊዎች የዚህ ቻናል ተከታታዮች በአብዛኛው በዚህ ሐሳብ በተደጋጋሚ ስናነሳ ሐሳባችንን ይጋራሉ። አብዛኛው አርሴናል ደጋፊ ይቀበላል። አርሴናል የሚጎለው ክፍተት እንደሌላው ቡድን ጥገናዊ ለውጡ በርካታ እንዲሆን አሁን ለምሳሌ የማንቸስተርን ስታይ ማንቸስተር ሲቲ ራሱ አስገዳጅ የሆነ ጥገናዊ ለውጥ ውስጥ ይገባል ከእድሜ አኳያ ከአገልግሎት አኳያ። አርሴናል ቤት ግን የሚጨምረው ኳሊቲና ቡድን ውስጥ የሚቀረው ክፍተት በግልጽ ይታወቃል። አሁን አንዳንድ ይሄ የስታንዳርድ ጉዳይ ልክ ሻምፒዮንስ ሊግ ላይ ቡድኑ እንዳጋጠመው አይነት ክፍተት ይሄ የአማካይ ስፍራን ጥራቱን ከፍ የማድረግ አጥቂ መስመር ላይ በነ ማርቲኔሊ የሻምፒዮንስ ሊጉን ዋንጫ ልታገኝ እንደማትችል ስትረዳ እዛ ጋር ጥራት መጨመር የ9 ቁጥሩ ክፍተት ምንም እንትን የሚያስፈልግ ጥራቱን ካልጨመረ አርቴታ በመሰናበት ጥራታቸውን ይጨምራሉ አርሴናሎች። እሱም በማሰናበት ይሄ የማይቀር ነገር ነው። ቀጣይ የውድድር ግን እኔ ነፍሴን የሰጠሁት ቃል የገባሁት ትረስት ዘ ፕሮሰስ በሚለው ከፕሪሚየር ሊጉ ቢወርድም እኔ በዛ ጉዞ እምነት አለኝ። ማለት
አሁን ስሎት ዋንጫ አስገኝተዋል የሚቀጥለው አመት የሳቸው ጣርና መከራ ይጀምራል ፕሮሰሳቸው ምንድነው ዋንጫውን ያስቀጥላሉ አስቀጥሉም አይደለም እንዴት ነው የሚጫወቱት አሁን ደግሞ አብዛኛው ከክሎፕ ቡድን ጋር ተቀራራቢውን አጫወቱ ሁለተኛ የሳላ ኢቫንዳይክ የሌሎችም አንዳንድ አመት ይጨምራል የነ ሮበርትሰንም እንደዚሁ የአሊሰን ቤከርም ስለዚህ የዛሬ በተለያየ ሙድ ውስጥ ነው ሜዳው ውስጥ የሚኖሩት አንዱ በደስታ አንዱ በሐዘን የሚቀጥለው አመት ግን ሲጀምሩ በአንድ አይነት ሌቭል ነው የሚጀምሩት እኩል አይነት ፈተና እኩል ፈተና ግን እኔ በስሎት በኩል አንድ ነገር ማንሳት የምፈልገው ትልቁን ጫና በመጀመሪያው ውድድር አመት ከራሳቸው ላይ አነሱ አሁን እኮ በጣም እሳቸው በጣም እድለኛ ናቸው በጣም የገረመኝ እያንዳንዱ አሰልጣኝ ላይ ያለውን ጫና አሁን ብትመለከት ሩበን አሞሪም ላይ ከሚካኤል አርቴታ ያልተናነሰ ጫና ላይፈጠር የሚችለው የዩሮፓ ሊግ ኮምፒቲሽን ነው እንጂ አሞሪም ላይ የሚያጫና አለ በተመሳሳይ ደግሞ ኤንዞ ማሬስካን ስታይ አሁን የሆነ ሳምንት ታስታውሳለህ ተከታታይ ጨዋታ ቼልሲ ከድል ሲርቅ ማሬስካ ላይ ጥያቄ ተነሳ ፔፕ ጋርዲዮላ ላይ ጥያቄ ተነስቷል ሌላው ፔፕ ላይ ጥያቄ ተነስቷል እንዴ ፔፕ በቃ ምንድነው እንደ የርገን ክሎፕ እሱም ለምን በቃኝ አይልም ኢነርጂው አልቋል ይሄ ታክቲኩ በቃ ሁሉም ላይ ታለ ግን የሚካኤል አርቴታ አይተኮና አጣዳፊ መብት የሚፈልግ ቡድን ነው አንተ ያልከው አሁን በአንተ ሐሳብ መስማማው ፕሮሰሱ በድል አልታጀበም እንጂ ያን ስብስብ እኮ እሱ የተቀበለውን 15ቱን ተጫዋች ሊስት ብትመለከት ዛሬ ላይ ሌሉትን ብታይ ለበአባሄ በሚድል ክላስ ክለቦች ደረጃ አሁን ላይ ሊገኝ የሚችል ቡድን ነበር አሁን እኮ አርቴታ ላይ ጫና ይበዛል የሚለው ነገር ዜና ተጀምሯል ከአርሰናል ይቀጥሉት 10-8 ጫውታ ከተጫወተ በኋላ ሊያሰናብቱ ይችላል ውጤት ካልመጣ የባለሙያውን ቅጥር ሹመት የተቃን የትኛውም ክለብ ከአርሰናል እሱ ገና ከመውጣቱ በፊት መቶ በሄሊኮፕተር ይዘው ይሄዳሉ በአሁን ሰዓት በጥሩ ስሜት ውስጥ እየሰራ ያለ ሰው በውጤት አይታጀብ እንጂ አርቴታ ነው የተሳቱ ግቦች የደረሱባቸው አንዳንድ ችግሮች ሲታይ ዋንጫ አምጥቶ ተጋፍቶም ታክል ገብቶም የማዘምት ራሱ መጥቶ ሄዶ ራሱ በቴስታ ቢያገባም ተጫዋች ቢገኝ አርገ አንዳንዴ ዋንጫ የክለቡን ደካማና ያጫወት ስሜትን መንገድን ከቨር ያደርጋል ሰበር ዜና ለሳምንታት ሲካሄድ የነበረው የህንድና የፓኪስታን እጅግ በጣም ዘግናኙና ከባዱ ጦርነት ኒውክሌር ያፈነዳሉ ተብሎ በኒውክሌር ራሳቸው አልቆንም እኛንም ይፈጃሉ ተብሎ ሲጠበቅ በአሜሪካው ምክትል ፕሬዝዳንትና በዶናልድ ትራምፕ ቀጥተኛ ትዕዛዝ የተኩስ አቁም ስምምነት ተስማምተዋል ሁለቱ ራፋኤል የሚባል የፈረንሳይ ተዋጊ አውሮፕላን ህንዶች የሚመኩበት ህንዶች የሚኮሩበት የእስራኤል ድሮኖች እጅግ በጣም ህንዶች የሚመጻደቁበትን በቻይናው J10 እና J20 የአየር ለአየር ውጊያ የህንድን አውሮፕላኖች ሲያንጠባጥቡ ታይተዋል እንዲሁም የህንድ ሚሳኤሎች 4 የፓኪስታን የአየር ኃይል ማረፊያ ጣቢያዎችን ዶጋመድ አድርገዋል በትንሽ ቀን ተገቢ ባልሆነ ምክንያት በርካቶች ሲሞቱ 2 በህዝብ ቁጥራቸው በጉርብትናቸው በባህልና ወግ በጣም የሚቀራረቡ 2 ዜጎች የዓለምን አጥፊ መሳሪያ እስከ መምዘዝ ደርሰው ነበር ቻይና በዚህ ጦርነት የተኩስ አቁም ስምምነት ጀርባ በድል አድራጊነት የምትፎክር ብቸኛ ሀገር ነች የህንድን የፈረንሳይን የእስራኤልን የአሜሪካንን አውሮፕላን ገና ቻይና በሰራችው የአራተኛው ትውልድ the 4th generation በሚባለው አውሮፕላን በአንድ አውሮፕላን 2 ሚጎችን ራፋኤልን አየር ላይ ጥላለች ራፋኤል ፈረንሳይ አለ የምትለው ከጃጓር ቀጥሎ የተሰራ ዘመናዊ መሳሪያ ነው J10 J20 የቻይና ገና 4ኛው ጀነሬሽን ነው 5ኛ እና 6ኛ ጀነሬሽን J35 የሚባለው ገና ዓለምን የሚያስደንቅ መሳሪያ በእጁ አለ ትልቁ እጅግ በጣም አስደናቂው ነገር አድማጮች ህንድ ውስጥ ምስኪኖች በሁለት በሚዞሩ የጋሪ ጎማዎች
ትከሻቸው ላይ ይጋሪውን ያደርጉና ህንዳውያን ሰውን እንደ ፈረስ ሆነው የሚያመላልሱ አሉ። አጂት ዶቫል ይህ ህንዳዊ በፓኪስታን ድንበር ውስጥ ገብቶ ፓኪስታናዊ መስሎ በጋሪ ህዝቡን እየጎተተ ቤተሰቦቹን የሚያስተዳድር ምስኪን ነበር። ለበርካታ ዓመታት በፓኪስታንና በካሽሚር መሃል ፓኪስታናዊ መስሎ በጋሪ ለረጅም ዓመት ጋሪ እየጎተተ እየሮጠ ቤተሰቦቹን የሚያስተዳድረው የህንድ ሰላይ ነበር። ይህ የህንድ ሰላይ ሁለት ጆሮቹ የተበሱ በመሆናቸው ሌላ አንድ ህንዳዊ ሰላይ ያገኘውና አንተ ፓኪስታናዊ አይደለም፣ ፓኪስታኖቹ ካገኙ ይገሉሃል፣ ስለዚህ እዚህ አካባቢ የምትሰራው ነገር ልክ ስላልሆነ ና ወደ ቤት እንሂድ ብሎ በፕላስቲክ ሰርጀሪ ጆሮን ካስደፈነ በኋላ ለካ ያኛውም ጢማሙ ሰውዬ ይሄንን አጂት ዶቫልን ያገኘው ሌላ ህንዳዊ ሰላይ ነበርና ከዛን ጊዜ በኋላ ሁለቱ ከምድረገጽ ጠፉ። አስገራሚው ታሪክ ያ በፓኪስታን ድንበር አካባቢ የህንድ ጋሪዎችን እየጎተተ ትከሻው ላይ የጋሪ ስታንጋ የሚባለውን በአካባቢያችን ቋንቋ ትከሻው ላይ አድርጎ 5-6 ሰው ጭኖ እየሮጠ እንደ ፈረስ ከቦታ ቦታ ትራንስፖርት የሚያደርሰው ሰውዬ ዛሬ ከአሜሪካ ጋር በሚደረገው ድርድር የመጀመሪያው የህንድ የጸጥታ ኃላፊ ሆኖ ድርድሩ ላይ ተገኝቷል። ዜጎች ለሀገራቸው እንደ ፈረስ ጋሪ የጎተቱ ስለላ አካሂደው ከፓኪስታን ጋር በተደረገው የተኩስ አቁም ስምምነት የዶናልድ ትራምፕን ልዩ መልእክተኛ ተቀብሎ የተኩስ አቁም ስምምነት እንዲደረግ ያደረገው ሰውዬ ለ8 ዓመታት ፓኪስታን ውስጥ ፈረስ ሲጎትት የነበረ ህንዳዊ ሰላይ ነው። ለሀገር በዚህ መልክ ታማኝ መሆንም ይቻላል። ከትላንት ጋሪ መጎተት ተነስቶ ዛሬ ትልቁን የኒውክሌርን ቶክስ የኒውክሌርን ቦምብ ከፍንዳታ ያዳነው ድርድር ላይ ግንባር ቀደሙ የህንድ ተወካይ የትላንቱ ጋሪ ጎታች ነው። አብዲና ፓቻነን በአርሴናልና በሊቨርፑል መሃል ይህንን በውሽመጥ የገባ ሰበር ዜና ይዘንላችሁ ነው የመጣ ነው። ምንጫችን ዋሲውን ተስፋዬ ነው። ፕሮግራማችን ላይክ አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም ደግሞ በሱፐር ታንክስና በሱፐር ቻት ድጋፍ አድርጉ እንላለን። ምርጥ የሳምንቱ መጨረሻ የእረፍት ቀን እንዲሆንላችሁ እንመኛለን። አንፊልድ በግመትና በግለት በጩኸትና በእልልታ ከአርሴናል ልትወስድ ያሰበችው 3 ነጥብ ይሳካል ወይስ አርሴናሎች በፓሪስ ሴን ጀርሜን የደረሰባቸውን ስብራት ውልቃትና የሞራል ድቀት ከአንፊልድ ከውቢቷ ስቴዲየም በዝማሬና በድጋፍ አካባቢውን ከሚያጥለቀልቁ ደጋፊዎች 3 ነጥብ ወስዶ ትኩሳታቸውን የራደውን ነገር አቀዝቅዘው ወደ ኤምሬትስ ሲመለሱ ይሆን? 12:30 የዚህ ጨዋታ መጀመሪያው ነው። እዛው እንገናኛለን። አብዲና ፓቻነን በአብዲ ራዋ ቲዩብ። ሰላም ቆዩ።